እኔ ግልጽ ለመናገር የምንም ሱስ ያለብኝ አይመስለኝም ነበር፣ ግን መራመድ ያቃተኝ በጣም ይሄ ጎብጬ ነው ሄደውና ሱሰኛ ነኝ። በጣም ይደበረኝ በጣም ላለቅስ ነው እኔ ሰው ለምን እንደዚህ ጎድ እንደዋስኝ አላውቅም። ስደተኞች እንዴት ናችሁ? ፍትህ ለአክሱም ሙስሊሞች። እኛ ላይ እንዲሆን የማንፈልገውን ነገር ሌሎች ላይ ማድረግ የለብንም። ታዲያ የኛ ሀገር የእስልምና ተከታዮች ኢትዮጵያ ውስጥ ካልሰገዱ የኢትዮጵያ ውስጥ ካልጸለዩ የት ሀገር ሄደው እንዲጸልዩና እንዲሰግዱ ነው የምፈልጉት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ክርስቲያኖች ለአክሱም ድምጽ መሆናቸውን እንደቀጠሉ ነው የሚገኙት። እሱም ቪዲዮ ይዣለሁ ማጋራችሁን የሚሆነው። ከዛ ባሻገር አነጋጋሪዋ ዩቲናስ ከባድ ሱስ ውስጥ እንደገባች እየተናገረች ነበር። ከዛ ባሻገር በውጭ ሀገር ለሚኖሩትም መልእክቷን አስተላልፋለች። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ቴምር ሪል ስቴት ነው። በቴምር ሪል ስቴት እጅግ በጣም በተመጣጣኝ ዋጋ የመኖሪያ ቤቶች እንዲሁም ሱቆችን ማግኘት ይችላሉ። በአንድ ክፍያ ሲከፍሉ ከ30 እስከ 35% ዲስካውንት አለው። ከኢትዮጵያ አየር መንገድ ጋር ቴምር ሪል ስቴት በቅርብ ስምምነት በማድረጋቸው ከቴምር ሪል ስቴት ቤት ሲገዙ ነፃ የሼባ ማይልስ ስጦታ ማግኘት ይችላሉ። ለመስጂድ ቅርብ በሆኑ ቦታዎች ቤቶችን እየገነቡ ይገኛሉ። ቴምር ሪል ስቴት ለበለጠ መረጃ እዚህ ጋር በምትመለከቱ ስልክ ቁጥር ይደውሉ፣ መረጃ ይጠይቁ ይሉናል። ቴምር ሪል ስቴት ማስታወቂያን ተከታትለን በቀጥታ ወደ ቪዲዮ። የአዛን ድምጽ ሲቀሰቅሳችሁ የታላቅ ኢስላሚክ ሴንተር ጎረቤታችሁ ሲሆን ንጋታችሁ በሰላትና በአዝካር የምትጀምሩበት ልጆቻችሁ የዲን ዕውቀታቸው ከዚህ ታላቅ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ለማግኘት ይፈልጋሉ? ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ በሚገኘው ነጃሺ መስጂድ ፊት ለፊት 100% ወይም አንዴ ለምትከፍሉ ከ30 እስከ 35% ቅናሽ አድርገን ባለ አንድ መኝታ በ5.5 ሚሊዮን ብር፣ ባለ ሁለት መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ11 ሚሊዮን ብር ቀስ ብላችሁ ለምትከፍሉ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ግንባታውን እያዩ በ15 ዙር የሚከፍሉበትን አማራጭ አመቻችተናል። ለበለጠ መረጃና ለቢሮ ቀጠሮ በ0990 04 6592 ላይ ይደውሉ። አማራጭ የለህም። እናትህን ከማስደሰት ውጪ አማራጭ የለህም። አባትህን ከማሳረፍ ውጪ አማራጭ የለህም። ቤተሰቡ የሚኮራበት ጀግና ልጅ ከመሆን ውጪ አማራጭ የለህም። እናትህን ከማሳቅ ውጪ አማራጭ የለህም። የቤተሰብህ ህይወት ባንተ ከመቀየር ውጪ አማራጭ የለህም። ይህንን ሁሉ የጭንቅላት ውስጥ አስቀምጥ። አንተ ነህ መሪው። አንተ ነህ የቤተሰብ ህይወት ለዋጭ። አንተ ነህ የእናትህ ማረፊያ። አንተ ነህ የአባትህ የሳቅ ምንጭ። ከዚህ ውጪ አማራጭ የለህም። ይህንን ሁሉ የጭንቅላት ውስጥ አስቀምጥ እና ተንቀሳቀስ። ከዚህ የበለጠ ምንም አነቃቂ ንግግር የለም። እውነት ነው። ለቤተሰቦቻችን ያለነው እኛ ነን። ቤተሰቦቻችን ከማስደሰት እናት አባታችን ከማስደሰት ውጪ አማራጭ የለንም። እኛ ተለውጠን ማየት እነሱ ደስታቸው ነው። እነሱ ማገዝ፣ ከነሱ ጋር አብሮ መሆን፣ ቤተሰቦቻችን ማስደሰት አማራጭ የለንም። ይህንንም ሁሌ አእምሯችን ላይ ማስቀመጥ አለብን። የወላጅ ሀቅን በአግባቡ መወጣት አለብን። አላህ የወላጆቻችን ሀቅ የምንወጣ ባሮች ያርገን። የሰው ልጆችን ለምን አታጠፋቸውም ብለው ጠየቁ መላእክቶች አላህም ምን አላቸው? ደዑኒ ወኸልቂ፣ እስኪ እኔና ፍጥረቶቼን ተወት አድርጉኝ፣ ለቀቅ አድርጉኝ። ለው ኸለቅቱሙሁም ለረሒምቱሙሁም፣ ብትፈጥሯቸው እኮ ታዝኑላቸው ነበረ። ኢንታቡ ፈአና ሐቢቡሁም፣ ወደ እኔ ቢመጡ ቢመለሱ፣ ፈአና ሐቢቡሁም፣ እኔ ወዳጃቸው ነኝ ይቀበላቸዋለሁ። ወኢን ለም የቱቡ ፈአና ጠቢቡሁም፣ ቢዘገዩ ባይመጡ እኔን ይቅርታ ባይጠይቁኝ መፍትሄ ፈልግላቸዋለሁኝ። ዝም ብዬ አልቀመጥም። አንድ ዓሊም እየሞቱ አለቀሱ ይባል። ተው አታልቅስ፣ አላህ እኮ ይምርሃል አሏቸው። ወኸጀላ ወኢን ዐፋ፣ እሱማ የሚያስፈራኝ ከማረኝማ ችግሩ እፍረቱ መቼ ያስቀምጠኛል አሉ። አላህ ማለት አይቸኮል አይዘገይ መሐሪ ጌታ እኮ። እውነትም ቃላቶች አላህን ለመግለጽ ያጥራል፣ ቀለማቶች ይደርቃሉ። ሱብሃንአላህ አላሁ አክበር። እንደው ምን አይነት ጌታ እንዳለን እኮ ወላሂ፣ ምን ያህል አዛኝ የሆነ ጌታ እንዳለን አንዳንዴ የረሳነው የዘነጋነው ይመስለኛልና እንደዚህ አይነት አስተዋሽ ቪዲዮዎች እጅግ በጣም ያስፈልጋሉ። አላህ ሱብሃነሁ ወተዓላ እኛ ሁሌም ወንጀል ላይ ብንዘውትርም ወደ አላህ ስንመለስ አላህ እኛን ለመማር ዝግጁ ነው። አስቡት የኛ ወንጀል፣ በእኛ ወንጀል ምክንያት መላእክቶች ይበሳጫሉ፣ አላህን የሚጠይቃሉ። ለምንድን ነው እነዚህን ባሮች የማታጠፋቸው ብለው
አላህ Subhanahu Wa Ta'ala ግን ምላሹ ብትፈጥሯቸው ኖሮ ታዝኑላቸው ነበር እና አላህ Subhanahu Wa Ta'ala እጅግ በጣም አሚን ገንዘቤ እንላለን ሐቅ ነው ምንም ጥያቄ የለውም ሐሳባችን ጭንቀታችን ሁሉ በሙሉ ገንዘብ ላይ ነው ሁላችንም ትኩረት የምናደርገው ነገር ግን ገንዘባችን ወይንም ሀብታችን ብለን የምናስበው አንደኛ በልተን የጠገብነው የበላነው ምግብ ሁለተኛ የለበስነው ልብስ ሶስተኛ ደግሞ የሰደቅነው ሰደቃ ያደረግነው ለአኺራ ያስቀመጥነውና እንግዲህ ሁለቱ ጊዜያዊ ናቸው ምን በላው ምግብ ጊዜያዊ ነው እንደዚሁም ደግሞ ምን ለብሰው ልብስም ጊዜያዊ ነው ሰደቃ ግን ጊዜያዊ አይደለም አንደኛ እዚህ ምድር ላይ ሪዝቃችን እንዲሰፋ ያደርግልናል ከዛ ባሻገር በአኺራ ደግሞ ምንዳውን እናገኘዋለን ሰደቃና ስለዚህ በቻለው መጠን የድብቅ ሰደቃ ማብዛት አለብን ብዬ አስባለሁ ገንዘባችን ላይ አንስገብገብ ካለን ገንዘብ ላይ የተወሰነውን ያህል ሰደቃ ብናደርግ አንደኛ በዱንያም በአኺራም ተጠቃሚ የምንሆነው እኛ ስለሆንን ሰደቃ ላይ አንዘናጋ ፍትህ ለአክሱም ሙስሊሞች እኛ ላይ እንዲሆን የማንፈልገው ነገር ሌሎች ላይ ማድረግ የለብንም እኛ ኢትዮጵያኖች በሃይማኖት በእስልምናና በክርስትና ተሳስበንና ተፋቅረን ተዋደንና ተጋብተን እንዲሁም በሐዘንና በደስታ አንድ ላይ ተሳስበን የኖርን ህዝቦች ነን ስለዚህ አጀንዳ አርጋችሁ እየመጣችሁ ያላችሁት ነገር ህዝብን የሚያጫርስ ነው ማንኛውም ሰው በሃይማኖቱ ድርድርን አያውቅም ፍትህ ለአክሱም ሙስሊሞች ታዲያ የኛ ሀገር የእስልምና ተከታዮች ኢትዮጵያ ውስጥ ካልሰገዱ የኢትዮጵያ ውስጥ ካልጸለዩ የት ሀገር ሄደው እንዲጸልዩና እንዲሰግዱ ነው የምፈልጉት የት ይሄዱ ወገን ጭራሽ ፈጣሪያቸውን የሚያስቡበት የሚጸልዩበት ቦታ ላይ ከተከለከሉ ይሄ ሌላ ነገር ነው ምንድነው እየተካሄደ ያለው አክሱም ላይ እስከ ዛሬ ድረስ የሌለ ነገር ዛሬ ላይ ከየት ነው የምታመጡት አይበቃንም ወይ ሀገር ውስጥ ያለው ችግር ጭራሽ በሃይማኖት መጣችሁብን እንደምንጫረስ ስለምታውቁ ማንንም ሰው በሃይማኖቱ እንደማይደራደር ስለሚታወቅ ትልቅ አጀንዳ ይዛችሁብን የመጣችሁ ሰዎች የክርስትና እምነትን ወይም ደግሞ የኦርቶዶክስ እምነትን እንደማትወክሉልን መናገር ፈልጋለሁ ፍትህ ለአክሱም ሙስሊሞች ሻሪያ የሚልበሱ ይስገዱም ይጸልዩም ከሀገራቸው ወዴትም አይሄዱም በሃይማኖት ተከባበረን በአንድነት የቆምን ህዝቦች ነን ፍትህ ለአክሱም ሙስሊሞች አቡ አላህ በረካ ያርግሽ ወላሂ ሁሉም እንደሷ ቢያስበው ምን አለ በአላህ ሁሉም እንደሷ ቢያስብ ምናልባት ተፋፍሮ ሊሆን ይችላል እንጂ ሁሉም እውነታው ይሄ ነው በቃ በየገለጸችው ነው እውነታው ትክክለኛ የሃይማኖት ሰው የሚያስበውን ሐሳብ ነው ያሰበችው ምንም ጥያቄ የለውም ሁሉም ድምጽ መሆን አለበት ምለው ለዚህ ነው በቃ እኛ ሙስሊሞች ብቻ ሳይሆን ለዚህ ጉዳይ ክርስቲያን ወገኖቻችንም ለዚህ ጉዳይ ድምጽ መሆን አለባቸው ምለው ለዚህ ነው ምክንያቱም ነገ በኔ ነው ነገ ክርስቲያን ወገኖቻችን ላይ ይህ ቢደረግ ደስ ይላቸዋል አይላቸው ስለዚህ ዛሬ ድምጽ መሆን አለባቸው እነሱ አይደሉም እኛም ደስ አይለንም ክርስቲያን ወገኖቻችን ላይ በሃይማኖታቸው ተነጥለው ይሄን ነገር ማድረጋችሁም ቤተክርስቲያን ጸሎት ማድረጋችሁ ነጠላ ማድረጋችሁም ቢባሉ ወላሂ እኔ ደስ አይለኝ ትክክል ስላልሆነ ማለት ነው ስለዚህ እንደዚህ ሁላችንም ድምጽ መሆን አለብን እንደዚህ አይነት አስነዋሪ ድርጊትን ማውገዝ አለብን አላህ በረካ ያርግሽ ነው ማለት የምፈልገው አሁንም ፍትህ ለአክሱም ሙስሊሞች ማለታችን አንርሳ አላህ ሂዳያ ይስጥሽ አሁንም ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው ይህ ቪዲዮ እንግዲህ ዩቲናስ ከሀገር ተሰዳለች አሁን በዚህ ሰዓት ከሀገር ውጭ ያለችውና በጣም ከፍቷታል ቪዲዮን እንመልከት ከዚያ ራሳችን አስተያየት እንሰጥበታል እኔ ግልጽ ለመናገር የምንም ሱስ ያለብኝ አይመስለኝም ነበር ግን በሰሞን በቅርብ ያላችሁ ሰዎች ይሄ ሁሌ በታወሩ ሰዎች
ምን ያህል እንደታመምኩ ምናምን ታውቃላችሁ። በጣም አሁን ራሱ ወላሂ መራመድ እያቃተኝ ነው። በጣም ይሄ ጎብጬ ነው የምሄደውና እንጀራ ሱሰኛ ነኝ። በቃ የገባኝ ነገርና በጣም ይሄ ሌላ እኔ ከበላው ራሱ እኔ አላውቅም መራመድ እያቃተኝ ነውና ቻይና ውስጥ የሀበሻ ምግብ ፍለጋ እየዞርን ነው። እኔ ወዴት ራሱ በጣም የደበረኝ በጣም ላለቅስ ነው። እኔ ሰው ብቻ በጣም እንጀራ ፈለኩ። ላለቅስ አይደለም እንጀራ ፈለኩ በጣም ነው። እንጀራ ምግብ ቤት እየፈለኩ ነው። ጉግል ማፕ እምቢ አለኝ ጉግል ማፕ በቃ ዝም ብዬ ይቅሩ ብቻ እዛ ጋር ባንዲራ ይታየኛል። እዛ ጋር የሀበሻ ምግብ ቤት አገኘን። የሀበሻ ምግብ ቤት አገኘሁ። ቤቱ ጋር ነው የምሻገረው። ወይኔ ጉዴ ቢስሚላሂ ረህማን ረሂም እኔ ለምን እንደዚህ ሆድ እንደባሰኝ አላውቅም። ከዛ ምንድነው እኔ ከመጣሁ በማስ እኔ ምናምን ነው በጣም በቃ ስደተኞች እንዴት ናችሁ? ምን እያደረጋችሁ ነው? እኔ ይሄንን ስሜት አላቆም ከሀገር ወጥቼ ስለማላቅ ይሄንን ስሜት አላቆም። እውነት ነው ይትናስ ያለችው ከሀገር ውጭ ሲኮን በዚህን ያህል ልክ እንጀራ ይናፍቃል፣ በዚህን ያህል ልክ ሆድ ይብሳችኋል ወይ? እሱ ጥያቄውን እናንተ ነው ኮሜንት ላይ የምትመልሱልኝና አንድ ጓደኛ አለኝ በርግጥ ውጭ ሀገር የሚኖርና በቃ ከመሬት ተነስቶ ሆድ እንደሚብሰው ይነግረኛልና እኔ በጣም የምገረሙ ለብዙ አመታት በውጭ ሀገር በአረብ ሀገር ሊሆን ይችላል በአውሮፓ ላይ ሊሆን ይችላል ሆናችሁ የምትሰሩ ሰዎች እጅግ በጣም ነው ማደንቃችሁ። ማለት አጠገባችሁ ብትታመሙ የሚደርስላችሁ ወገን የለም ምን የለም። በተለይ በዛ ሰዓት ነው ይመስለኛል ይሄ ስሜት የሚሰማውና እንዴት እያሳለፋችሁ ነው? ያለ ሀገር መኖር ምን ያህል ከባድ ሊሆን እንደሚችል እንዲሁ ዝም ብዬ ገምታለሁ። ነገር ግን እናንተ ራሱ እየኖራችሁ ያላችሁ ሰዎች ነው ይሄንን ልትመሰክሩ የምትችሉትና እውነት እንደዚህ ሆድ የሚያስብስ እንደዚህ የሚያስከፋ ከሆነ አላህ Subhanahu Wa Ta'ala ሪዝቁን አስፍቶላችሁ በቶሎ ወደ ሀገራችሁ የምትመለሱ አላህ ያርጋችሁ ነው ማለት ፈልገው። ስኬታማ ያደርጋችሁ። ምናልባትም ስደት ላይ ሆናችሁ በቶሎ ገንዘብ እያጠራቀማችሁ ካልሆነ ምናምን አይዟችሁ፣ ወደ አይባሳችሁ ብር መበተኑን ትታችሁ ቶሎ ብር ሴቭ እያደረጋችሁ ምናልባት ለቤተሰብ እያደረጋችሁ ሊሆን ይችላል። ነገር ግን ብዙ ሳይሆን ትንሽ ሴቭ አድርጋችሁ በቶሎ ወደ ሀገራችሁ ተመልሳችሁ የራሳችሁን ላይፍ የራሳችሁን ህይወት መስረታችሁ መኖር አለባችሁ ብዬ አስባለሁኝ። አላህ Subhanahu Wa Ta'ala ወደ ሀገራችሁ መጣችሁ ስኬታማ የሆነ ህይወት የምትኖሩ አላህ ያድርጋችሁ ነው ማለት ፈልገው። ምናልባት እንደዚህ መከፋት ውስጥ ሆድ መባስ ውስጥ ካላችሁ አላህ Subhanahu Wa Ta'ala በደስታ ይቀየርላችሁ ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁ ላይክ አድርጉ። ይህ ቪዲዮ እንዲደርስ ደግሞ ሼር ማድረግ አይረሳ። ለቻናላችን አዲስ ከሆናችሁም እንደዚሁ ሰብስክራይብ አድርጉ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።